ይቅርታ ታሽጎ ሊሄድበት የሚችል የሽግግር ፍትህ ሀገርን ለማሻገር ሲባል የግለሰቦችን ሁነት በሚገባው ለመሸከፍ የታቀደውን ነገር መጠቀም። ሶስተኛው የታድሶ ኮሚሽን ነው። በዘፈንም በግጥምም በድራማም በየትኛውም አግባብ ላይ ፋኖ 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 እየተባለ በዘመኑ ጋሻና ጦር ይዞ ተዋግቶ ያገኘውን መድፍ አገላባጭ ብቻ ለብቻ የተባሉት ጀግና ሁሉ የተገኙት ስለ መድፉ አያውቁም። ሰዎች ሲጠቁበት አይተዋል። ራሳቸው ሲጠቁ ከዛ ተርፈው ያንን ግን ከማረኩ በኋላ ደግሞ ራሳቸው የተጠቀሙበትን አቅም ያላቸውን ጀግና ጋሻና ጦር ይዞ ሰይፍ ይዞ እንደዚህ ባየርም በምድርም የመጣውን ኃይል የመከተን ጀግና ስም የወረሰ ግን ዛሬን መኖር ያልቻለ በዛን ሰዓት ፋኖ የሚለው ስያሜ የተሰጠው ዘመኑን አልፈው ሰዎች ያላዩትን ነገር እንኳን በቅጽበት መጠቀም የቻሉና ሀገራቸውን ለዘለቄታዊ ደህንነት ሲሉ ዋጋ ከፍለው የጠበቁ ጀግኖች ያመጡትን ስም ፋኖ ነኝ የሚል አውደልዳይ ሌባ ሲወስደው ሰጠን እና በጣም የሚገርመኝና በጣም እንትን የሚለኝ ልውሰደው ስላለ ብቻ መውሰድ አለበት ወይ? አባትህ ነኝ ስላለ አባት መሆን ይችላል ወይ? ልጅ ነኝ ስላለ ልጅ መሆን ይችላል ወይ? ሚስት ነኝ ስላለ ባልሽ ነኝ ስላለ የሚል የሆነ ጊዜ የገለጽኩት ቀን ነበር። አንሰጥም ነው ዋናው። ፋኖ የሚለውን ወይም በፋኖ ስም ተጠቅልሎ የመጣው ወይም የዚህ ዘመን ይህን የመሰለ እርኩሰት የሚሰራ ቡድን የራሱን የሆነ ስም ያውጣ እንጂ ሰዎች ዋጋ በከፈሉበት ስም ላይ ለምን ይመጣል የሚል ጥያቄ ነበርና ልክ ያንንም ያን ለማርከስ ነው የመጣው። በፋኖ የተመታው ኃይል ያን የመታውን ኃይል ለመበቀል እንደዚህ አይነት እርኩስ ቡድን አዋቅሮ የመጣበትን ሁሉ ነገር እያየን ይህንንና መሰል እውነቶችን እያበረታቱ ገዳይነትን እንደ ጀብዱ እያየ ከገደለ በኋላ የት እንደሚወርቅ ይታወቃል። እሱን ነገር ፑሽ እያደረጉ በዛ መሳሪያ እየገዙ የሚጨፈርበት ሁናቴ መቆም አለበት። ያው ሼህ ሁሴን ጅብሪል መሳሪያ እንግዲህ ለማገዶም ቢሆን ለሆነ ነገርም ቢሆን እንደማይፈለግ የተናገሩበት ነገር አለ። ሼህ ሁሴን ጅብሪልን፣ ቢላል ሀበሽን እንደዚህ ሌሎች የገዳማትም በቤተክርስቲያንም በየትኛውም ቦታ ላይ ያሉ ጀግኖቻችንን አሁን ያሉ አመራሮችን ጠቅላይ ሚኒስትር ዶክተር አብይን ጨምሮ ሌሎች ቢያገኟቸው ኖሮ አቤት ስንት ጊዜ ያሽቃብጡ ነበር። ጌታቸው አሰፋ ማለት እኔ ብሎ ቲሸርት አሳትሞ የቆመ ቡድን ጠቅላይ ሚኒስትር ዶክተር አብይን ቢያገኛቸው እንዴት ያደርጋቸው ነበር? እና በጣም ይሄን ሁሉ እያሰብን ባጭሩ እንጠቀምበት ነው። የገዳይነት ባህሪን ያንን እያወረሱ 66 ላይ ቆመው አሁንም ከመስማማት ይልቅ መግደልና መገዳደል እያሉ የሚጮሁ አሮጌ ሰዎችን ወይም አሮጌ ውሻ አይነት ከሰውነት ወርደው ከሰብና ወርደው በእንደዛ አይነት ቁማር ውስጥ የተዘፈቁ ሰዎችን ቢያንስ ምንም ባንላቸው ከነሱ ጋር ግብግብ ባንገጥም እነሱን ባሉበት ትተን ራሳችንን ለመጠበቅና ሀገር እንዲኖርል ለማድረግ ይሄድ ነው። በዚህ ሰሞን በተለያየ ሚዲያ ላይ ሪል ስቴቶች ይባላል። ለምንድን ነው የሪል ስቴቶች መስተዋወቅ የበዛው? ሪል ስቴቶች መብዛታቸውስ ምን ያመጣል? ኢንቨስትመንቱ በዛ ልክ ሌላ ኢንቨስትመንት ላይ ጋፕ ያለ ነው። በተለይ በሶሻል ሚዲያ ላይ የትኛውም ግቡ ሪል ስቴትስ በጣም እየተዋወቁ ነው። ለምን? የወቅቱ ቢዝነስ እንደሆነ ታውቋል። ጀስት እዛ ላይ ደግሞ ኢንቨስት እናድርግ የምንለው ለምንድን ነው? እዛ ጋር ኢንቨስት እናድርግ ማለት ሀገር ይኖረን ማለት ነው። ሪል ስቴቶችም ያንን ነገር አምነውበት ነው ኢንቨስት እያደረጉ ያሉት። ኢትዮጵያ እንደተሻገረች፣ ኢትዮጵያ እንዳሸነፈች፣ ኢትዮጵያ እየተሳካላት እንደሆነ ጥሪት ያዙ፣ ሀብት አፍሩ፣ ገንዘባችሁን ባልሆነ ቦታ አታባክኑ፣ በቃ ቤት መስርቶ አይነት ነገር ነው እኔ የተረዳሁት ማለት ነው። ሪል ስቴቶች እንደዛ መብዛታቸውና በዛ ላይ ኢንቨስትመንታቸውን ማስፋፋታቸው እኔ የተረዳሁት ነገር ቢኖር የኢትዮጵያን መሻገር እውን መሆኑን እየመሰከሩ ነው። በየትኛውም ላይ እኔ የተረዳሁት ሀገራችሁ በዛ ልክ ከሆነች እኛም ደግሞ ጨመር አድርገን መሻገር እንጂ እነዛ ብኩኖች እንደዛሉ እንደዚህ ብለው እነሱን ያመጣው መልስ አልሰጣችሁም። እንደማያሸንፉ ግን አረጋግጥላችኋለሁ። አንድ ቀን አሸነፉ በሉኝ፣ የዛን ቀን እረታለሁ፣ እጠየቃለሁ ማለት ግን ሐቅን ያልያዘ ሰው ኢትዮጵያን እንደማያሸንፋት አሹር ስንት ጊዜ ብናገር ሰው እንደሚያምነኝ አላቅም። ኢትዮጵያ ትቀጥላለች። ስለዚህ አካል ጉዳተኛም እንደዛ እያላችሁ አስታጥቃችሁ ምን ብላችሁ በመሳሪያ ንግድ ላይ ያላችሁም
በየመንደሩ ተኩስና ሙከራ እያደረጋችሁ ሰውን ስጋት እየፈጠራችሁ ከሌሊ በላህ ነው እንትን ሊነው እያለ የእናንተን የረከሰ ነገር ለማውረስ ብቻ የምትሞክሩ ሰዎች በቃ ዘመኑ አይደለም። የመሳሪያ ንግድ ይቁም። በዚህ ታጥቆና ምን ብሎ ለዘረፋና ለነውር ንግድና መገዳደል ላይ የነበራችሁን ሰዎች ለመመለስ የታድሶ ኮሚሽን ትልቅ ስራ ይጠበቅበታል። ወደዛ ተመለሱ። ውሉ ከጠፋባችሁ፣ ገዳይነትን ብቻ ከወረሳችሁ፣ በቀለም ብቻ ከወረሳችሁ ተመለሱ፣ ሀገር አድኑ። ሶስቱን እድል እንጠቀም ብለዋል የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት። ሽግግር ፍትህ የሀገራዊ ምክክር ኮሚሽን ወይም የሀገራዊ ምክክርን ሁነት በባህር ዳር፣ በጎንደር፣ በአማራ ክልል ላይ ያለው በዚህ በጽንፈኞች ላይ እንደሚወራው አይደለም። ያንን እብደትና ቅዠት አንዱ ሰው ስለወደደው ይመስለኛል። ምክንያቱም ትናንትና ራያ ላይ ያለውን ነገር እዚህም ደግሞ ማን ነው ደብረ ኤልያስ እና አካባቢ ላይ ያለውን ነገር ሁሉ አቅርቤው ነበረ። ግን ሰው አያየው። ምክንያት ያ ማለት ምን ማለት ነው? እዛ ጋር ተቆጣጠርን እንደዚህ አደረግን ምናምን እያለ ሰው እዛ ጨፍሮ የሚያየው ያን ቅዠት ሰው መውረስ ይፈልጋል። እኔ የተረዳሁት እሱን ነው። ሀቅ አይወድም። ያልወደደን ደግሞ በቃ ንያው ይሳካል። ምኞት ንያ ከባድ ነው። ሰው ምኞቱን እንዲሳካለት ደግሞ እኔም እመኛለሁ። ሰው እልቂት ከፈለገ እልቂት፣ መዳንና መሻገርን ከፈለገ እንደዚህ የንያውን የዘራውን እንዲያጭድ ይፈልጋል። ምክንያቱም ሀቁን ፈልጎ አይደለም እየሆነ ያለው። እድሜ ልኩን ሲዋሻውና ሲያጭበረብረው የኖረውን ዛሬም ሄዶ ለመጭበርበር ሰልፍ ይዘን የሚሰሩት ቀርተው የሚሰርቁት ላይ ሄዶ ሰው የሚጨፍርበት አግባብ ጤነኛ ስላልሆነ ይሄ በጣም ብዙ የማያቸው አሉ። አልነግራችሁም። ብዙ የሚያሳዝኑ ነገሮች አሉ። ሰው መከራውን እየፈለገ እንደሆነ እና እኔ እንደ ኢትዮጵያ ለምንድን ነው የሚያጓተኝ አይነት ነገር ነው እንጂ ማንኛውም ክፉ ሰው የትም ቦታ ቢደበቅ በምንም ስልጣን ቢሸፈን ኒኩለ ቢታጠቅ አይቀርም፣ ይገለጣል። የሚገለጠው ሊቃጠል ሊጠፋ ነው። ሀቅን ማጥፋት አይችልም። ይሄ ነው እውነታው። የትኛውም የዓለም ጫፍ ላይ የዓለም ጫፍ እኛ ትንሾች ስለሆነ ነው እንጂ ለአላህ ለእግዚአብሔር ለመድኃኔዓለም የጤፍ ፍሬ አታክልም ያለችው ዓለም ማለት ነውና በዚህ ላይ በክፋት ከመራኮትና በጥላቻ ከመተረማመስ ይልቅ ከትናንት ነው ዛሬ እንትን ማለት ትናንትና አቤ ተወክሰው ሀቅና ሳቅ ላይ አንድ አሜሪካ ውስጥ የጠፋች ልጅ እንደዚህ እያየው ነበር። ያሳዝናል። እንግዲህ እግዚአብሔር እንድትገኝ ፈልጋለሁ። እኔ በመስማቴ ብቻ በቃች ሰው መገኘት አለባት። እኔ የማምነው እንደዛ ነው። የሰማሁትን ጉዳይ በጎ ምላሽ እንዲኖረው ፈልጋለሁ። ማረጋገጥ የምፈልገው ምስሉ። ስለዚህ ልጅት እንድትገኝ እፈልጋለሁ። ትገኛለች ማለት ነው። ልጅቱ እንድትገኝ ያንን አይነት የረከሰ ነገር በእኛ ሀገርም ተብሎ ዛሬ ታገተ ምን አለ ተብሎ ውርስ በጎ ነገር ሰው ይወርሳል እንጂ ያለ መሰረቱን ሁሉ ንዶ አጥፍቶ በሌሎች ጥቃት ውስጥ ሰለባ ውስጥ እንትን ማለት በጣም ነው የሚያሳፍረው። እና በተቻለን አቅም በጎ ነገር እንፈልግ። በየትኛውም ቦታ ላይ አሸናፊ መሆን እንፈልጋለን፣ መወደድ እንፈልጋለን፣ መስጠት እንፈልጋለን፣ ማብላት ማጠጣት እንፈልጋለን። ሰው ያንን ያሰብነውን ነገር ማሳካት የሚችለው ነገር ለምንድን ነው የማንሄደው? እሱ እንዲሆን ለምንድን ነው ጥረት የማናደርገው? ፈተና መውደቅ የማይፈልግ ተማሪ ያነባል፣ ጥረት ያደርጋል፣ ይጠይቃል፣ ያጠያይቃል። እኛ ምኞታችንና ፍላጎታችን ላይ እኔ እንትን ያለ እንጂ እኔ ጋዚ 23 ሰው 30 ሰው አሁን የታየው ከሆነ ጊዜ 2000 እስከ 3000 ሰው ድረስ ያይ ስለነበረ ከዛ አንፃር ነው ለምንድን ነው የቀነሰው ምናምን ያልኩት እንጂ ለኔ አሁን ያለው ሰው በቂ ነው። የእውነት ይቀየርልኝ እንጂ ምን ችግር አለ? ከዚህ ውስጥ እኮ ኢትዮጵያን አይደለም ዓለምን ማሻገር የሚችል ሰው ይኖራል። እኔ እዚህ ጋር ሱፐር ቻት ሱፐር ስቲከር ምናምን አድርጉ ምላችሁን የኔን ህይወት ሊቀይር የሚችል ሰው አንድ ሰው አይከፍልም እንዴ? እሱ ሆኖ ነው እንዴ? ፍቅራችሁን የምትገልጡበትና ደስታችሁን በቃ ማድረግ የምትችሉትን በደስተኛነት የሚባለው ለዛ ነው እንጂ ብዙ አቅም ያለው ሰው አለ ይታወቃል። ይሄ ዝም ብሎ የፍትሃዊ የሀብት ክፍፍል እንጂ ፈጣሪ ምንም ነገር አላጎደለም። አንዱ ሰብስቦ ያነቅዘዋል፣ አንድ ቤት ደግሞ የሚበላ የለም። አንዱ ያለውን ገንዘብ አያውቅም፣ አንድ ቤት ግን አንድ ብር የለም። ሰዎች የሰሩት ኢፍትሃዊ የሆነ ሁሉ ነገር እንጂ ይህንን ሁሉ የዓለም ትርምስ የፈጠረው ፈጣሪ አጉድሎ አይደለም። አንድ ቦታ ነዳጅ ቢሞላ አንድ ቦታ ውሃ አለ፣ አንድ ቦታ ውሃው ቢሞላ አንድ ቦታ የሚፈስበትን በረሃ ሁሉን ነገር ተመጋጋቢ አድርጎ ዓለምን እንደ አንድ
ሙሉ አድርጎ የፈጠረ ጌታ ነው ያለና ከዛ ወጣን ነው በዚህ ሁሉ መከራ እንትን እያልን ያለ ነው። ስለዚህ እሱ ነገር በጣም የሚያሳስበው የኛ ስራ ግን ማንም ይበል እኔ ከራሴ ነው መጀመር ያለብኝ። ሌሎች መሽቃ በቃ እኔ አለው እኔ ከራሴ መጀመሪያን እኔ እርግጠኛ መሆኔን እኔ ለማትረፍ ከሆነ በዛ ስሜት ነው ማውራችሁ ስለምወዳችሁ ያንን በጎ ነገር የማስበውን በጎ ነገር እንድትወርሱልኝ እንጂ እንድትጎዱብኝ አይደለም። በበጎ ያሰበን ሰው ደግሞ እንደዛ እንትን አለመቱና ንያና ምኞት የሰዎች ውሎና አዳር በጣም 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 ጥያቄ ውስጥ የሚገባ ነው። ቼክ አድርጉት በራሳችሁ። እኔ መናገር የነ ያልቅባቸው ውሸት ኮበለለ ከሀገር እንደወጣ በዚያው ቀረ የተባለለት የአማራ ክልል የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር ግርማ መለሰ እንኳን ከሀገር ሊኮበልል ይቅርና ለሀገሩና ለሚወደው የአማራ ሕዝብ ክብር መረጋገጥ ሰርቶ ያልጠገበም የማይሰበርም ጀግና ነው። እነ ውሸት ያልቅባቸው ደግሞ ኮብልሏል የሚለውን ቀዳዳቸውና ቀዳዳነታቸውን ገና ሲጀምሩት ዶክተር ግርማን ግን ትናንትም ዛሬም ስራው ላይ ይሄው እናየዋለን ይለናል። ማን ነው ወንድማችን ናትናኤል መኮንን ማለት ነው። እሱ ደግሞ ማን ነው ካላችሁኝ ይሄ ሰው ነው፣ በዛው እንድታውቁት ማለት ነው። እና አሁን እኔ ለመሳይ መልስ ብሰጠው በቃ የሆነ መሳይን ያከበርኩት ያለ ይመስለኛል። ማለት ለኔ መሳይም ሆነ ኢትዮጵያን የካዱ የሰው ልጆችን ሊጎዳ የሚችል ንግግር የሚናገሩ ሰዎች ለኔ ትቢያ ናቸው። ምን አይነት ምናምን በሉ በጣም ምንምንቃቸው ምንም እንደማያመጡም አውቃለሁ። ሐቅን የያዘ ሰው ግን በጣም ከባድ፣ እውነትን የሚኖር ሰው፣ ሰውን የሚያከብር ሰው፣ በቻለው አቅም በበጎ የሚንቀሳቀሰው ከባድ ነው። የምፈራው እሱ ነው። ይሄ ዝም ብሎ እንደዚህ የሆነ ሰውን ያክል ነገር ወርዶ በዛ ልክ ዝም ብሎ እንደ እንቁራሪት ወይም እንደ እንትን ሲበጠረቅ የሚል ሰውዬ እኔ አያሳስበኝ። ማለት ዋጋ አልሰጠውም። የራሴ ነው የምነግራቸው። ከዛ በተረፈ ደግሞ በራሴ እማቀው ነገር አለኝ። ኢትዮጵያ ምንም የሚያግዳት ምድራዊ ኃይል እንደሌለ ማስጌጥ የሚገባንን ሁሉ እንደምናስጌጣት አውቃለሁ። ጠቅላይ ሚኒስትሩም አንዳንድ ሰዎች ሙስጦፌ እንደዚህ ምናምን የሚባሉ ብዙ ሰዎች አሉ። አዳነች፣ ሙስጦፌ፣ ሌላ ይሄ ዲያቆን ዳንኤል ምናምን የሚባሉ አሉ። በአካል አላቃቸውም፣ በሌላ መካኒዝም እማቅበና በዛ መልኩ ጥሩነታቸውን ስመሰክር ያንን እያየው ነው እንጂ እነሱን በአካል አላቃቸውም። ግን የኢትዮጵያ ስኬት እውን እንደሚሆን በቃ የምትወዱት ስናል እንዴ ኢትዮጵያ እንዲሳካላት አይደል የምትፈልጉ? ምንም አታስቡ። ኢትዮጵያ ታሸንፋለች። ማንም አይችላትም። የትኛውም ቦታ ላይ ምንም ፍጥርቅ ይበል እንኳን እዚህ ያለውን የሽንት ጨርቅ የላኩትንም ብሎ እኔ በድፍረት ራሱ ደንግጬ አውቃለሁ። የራሴን እንትን ሰምቼ ደንግጬ ሁሉ አውቃለሁ። ግን የምመካው በእግዚአብሔር ስለሆነ እሱ ያደርገዋል። ስለዚህ በራሴ አይደለም እንደዛ ምለው፣ ጀስት እግዚአብሔር ያን ነገር እንደሚያደርገው ግን አሹር። ይህ አይነት ፖለቲካ ነው ኢትዮጵያን የሚያስቆማት ብለን ይሄ ነው ፖለቲካው። ቋጋው ምናምን አሁን ያለው ፖለቲካ ይሄ ነው። መጮህ ብቻ የጮሃዎች ስብስብ ለኔ ይሄ ነው በቃ ምንም እና ቦታ ትቱ ትልቅነታቸውን ለነዛ ታውሱ፣ እድሜያቸው እንዲቀጥል አታርጉ። እኔ ከዚህ በራሳችሁ ላይ እንደዛ አይነት ቀልድ የማንም እስኪ በራሱ ላይ በሀገሩ ላይ በሚስቱ ላይ በልጁ ላይ በአባቱ ላይ በእናቱ ላይ በሚወደው ነገር ላይ የቀለደ የተዘባበተ ያሾፈ ሰው ምን አለው? ከዛ ሲቀጥል ሰዎችን በጥላትነት በአውሬነት ለመናከስ ጥርሱን እያንቀጫቀጨ የሚያወራ ሰው እኮ ጤነኛ አይደለም። በቀልን የሚያወርስ በለው እንደዛ በለው ምናምን አንዳንድ እንትን ላይ የሆነ ኮንተንት ላይ መሰለኝ ቅድም ክሬስ አረግ የሆነ ነገር ይዞ የሆነ ነገር መናገር በቃ ሰዎችን ለመሳብና ለምንም አይቀርም። እንደዛ ቢሆን አይሻልም?
እና ቅድም ውብዬ ጋር ያለው ኢንተርቪው የሚያደርገው ሰውዬ ዛሬ ላይ ዝና ለማግኘት እኮ በተለይ ሶሻል ሚዲያ ላይ መሳደብ ነው ብሏል። ባለፈው የሃይማኖት አባቶች ስለ ሃይማኖት ስብከት ላይ የሃይማኖት ተቋማት ህብረት ምናምን የሚባለው ተቋም ላይ ከተናገሩት ላይ ቅንጭብጭብ ተደጋጋሚ መግቢያ ላይ ይጠቀምባት ነበርና ምን ነበር የሚለው? በቃ ሐቅን መናገር ነውር ነው ይላል። ቸክ አድርጉት ይሄን ቪዲዮ። እኔም ንገሩኝ ምናምን ብዬ የፈራሁትኝ ምናልባት የሆነ ነገር ደጋግሜ ሁሉ የሰማሁት ቪዲዮ አለ ስተት ሆኖ እንደሆነ የማያሻግር ሐሳብ አሁንም እዚህ ጥላቶቻችን በሰሩት ወጥመድ ውስጥ የገባ አይነት ንግግር ተናግሬ እንደው ብዬ አየሁት። ግን አይደለም ሐላስ ችግር የለው ዋናው እንደዛ ይሁን እንጂ አይሰማ ያማ ችግር የለም። እኔ የራሴን ነው እንደዛ ለማስተካከል ወይ ቪዲዮን ማጥፋት አለብኝ ወይ ምናምን የማይመቻቸውን ነገር አቅርቤ ነው ወይ እንዴት እኛን እስካሁን ድረስ አማሰሉን ወሰዱን። ይሄው ዛሬ ድረስ የምንተረማመስበት ዛሬም እንዳይፈታ እነዛ ነውረኞች ነውራቸውን እየደበቁ በእኛ ለመቀለድ አሁንም እየቀለዱ እየሄዱ ለመሄድ እየሞከሩ ነው ያሉት። እንዴት አይነደንም? ከነደደን ከነሱ ጋር ግብግብ እኮ አይደለም ራሳችንን በመጠበቅ ብቻ እነዚህን እናጠፋቸዋለን። መለወጥ በቀል እንደዛ ነው። ራሳችሁን በመቀየር ራሳችሁን በበጎ በማነሳሳት በእንደዛ አይነት መልኩ መሄድ ነውና እንወይ በዛም ይሁን በዚህ እንደዛ አይነት ነገር ቢሆን መች እኔስ እንደዛ ነው እላችሁ አልነበረ። የሆነውን ነገር ሁሉ በሐቅ የምናገረው ኢትዮጵያ ውስጥ ያሉ ሚዲያዎችን በብዛት አይቻቸዋለሁ። ደጋፊ የላቸውም በአንጻራዊነት ማለት ነው። ኢትዮጵያ ውስጥ ያሉ ሚዲያዎች እና ሐቅን ወይም በጎ ምክርን ሊመክሩ የሚችሉ ሰዎችን ወደ ሰውነታቸው ሊመልሱ የሚችሉ ሊያረጋጉ ሊያጽናኑ የሚችሉ ሐሳብና ንግግር ያላቸው ሚዲያዎች ማንም ሰው እንትን አይላቸውም ብዙ ከሌሎች አንጻር ማለት ነው። ቀልድና ፌዝ ግን ካካካካ እየተባለ የሆነ ነገር ምናምን ሲባል እሱ እንትን ይላል አይደል? ቀልድም ቀልዱ፣ ሙዚቃም አድምጡ፣ ምንም ነገር ድራማም ስሩ፣ ሀገር ግን መኖር አለበት። ምንም ነገር ቢገኝ ሀገር ከሌለች የለችም። የለንም እያለን ሀገር እያለን የላችሁም ተብለን በራሳችን ሀገር ላይ ባይተዋር እየተደረግን አንዱን ካንዱ እየተጋጨን ከሰውነት ክብር ወርደን በብሔር ኮረጆ ውስጥ እየከተቱ ከዛና ከዚህ ያባሉ የትም ቦታ ላይ ተሸናፊ እንጂ አሸናፊ እንዳንሆን ሌት ተቀን እየተሰራ በዚህ ሰዓት ላይ ተጸጽቶ ሰው ሀገሩን ለመስራት ሰው መሆኑን ለማምጣት ከሰው ጋር እኩል ለመቆም በየትኛውም ዓለም ላይ የሱን ታላቅነት ሌሎችን በማዳንና በመጥቀም ለማነሳሳትና ለማሳየት ካልሞከረ በቃ ይሄ ካልቆጨው ስለዚህ ፌዙም ቀልዱም የትኛውም ሚዲያ ከምናይባቸው ብዙ ለምሳሌ እኔ ከሚያናድዱ ሚዲያዎች ወይም የሆነ ቀልድ ከሚያበዙ ሰዎች አንደኛ ኢቢኤስ የሚባል ኢቢኤስ ምናምን የሚባለው ሁልጊዜ ፌዝና ቀልድ የሆነ ዓለም ሰላም ኢትዮጵያ አይደለም ተውት ዓለም ያለችበት ሁኔታ በዛ ልክ የሚሾፍበት አለ። የአንዲት እናት ወይም የአንድ እናትና ልጆች ተጠፋፍተው ተገናኙ የሚባል እዚህ እውነት ይሁን ውሸት አይ ዶንት ኖ ግን እውነት ይሁን ብለን ብንወስድ እንኳን ያንድ ሰው ወላጅና ልጅና እናትና አባት ወይም ወላጆቻና ልጅቶ ጋር መገናኘት ያን ያክል የሚያስደስትና ያን ያህል የሚያስጨፍር ከሆነ ሌላ ሰው እንዳይሰደድ እንዳይሞት ለምን ስንሰራና አንታይ? አስመሳይነት የበዛበት ዓለም ነው ማየው። አድማጭ ተመልካቹ በቃ እንደዛ ተብሎ እዛ ተሸውዶ ይውላል። ግን ምን እንደተማረ ምን ይዞ እንደወጣ አይ ዶንት ኖ። እዚህ መጣችሁ አሁን እኔ ጋር በቃ ዝም ብላችሁ መውጣት የለባችሁ። ሰው መሆንን ወደ ውስጥ ማየትን ለነገሮች ሁሉ እኔ መፍትሄ እሰጣለሁ የሚል አቅምን መስራት መመስረት አለባችሁ ነው ጥያቄ። ይሄን ለማግኘት ደግሞ ትልቅ ናችሁ። ወደ ውስጥ ይሁ ያንን ለማሳትና ዛሂድ እያለ የሚለው ነገር አቁሙ። ራሳችሁን ካገኛችሁ በኋላ ሁሉንም ነገር እናንተ ጀጅ እያደረጋችሁ የምትሄዱበት ትልቅነታችሁ የተቀመጡ ነው ጥያቄ። እዛ ሲባል ከሊት እንትናለች እና ብዙ እንደዛ አይነት አሰስመንት እሰራለሁኝ በራሴ። ከዛ የምነጋገረው ጋር ስለምነጋገር ምላሹ በቃ ይሄ ነገር ሊቆይ ነው ወይ ከሚለው አንጻር ነው ወደዚህ እንትን የምለው እንጂ ውላችን በጣም ከበድ የሚል ነው። ከዛ ቀጥሎ ኢቢኤስ ነው ላምሮት ምናምን ሙዚቃ ውድድሮች አሉ። እንደዛ እንደ ውድድሮች ሐሳብ ያላቸውን አክቲቪስቶችን ወይም እንደነ ስዩም አይነት እንደነ ውብሸት ታዬ አይነቶችን እዚህ ሀገር ውስጥ እንኳን ያሉትን ለምንድን ነው የማይሰበስብ? ከዛ ደግሞ እነዚህን ከፈታይ ደሊና አንድ አፍታ ላይ ካሉና አገርን ለማተራመስ ከሚናገሩ ሰዎች ጋር ፊት ለፊት ለምና
የሚያፋጥጥ መድረክ አያመጣም። ላምሮት የሙዚቃ መድረክ በማወዳደሩ ኢትዮጵያ ነቲንግ ለውጥ አታመጣም። ለምን ነው የምታዜማው? ዜማው ምኑም ነገር ለምንድን ነው የሚሆነው? ድራማ የሚሰሩ ብዙ ነገሮች አሉ። ባለፈው በህፃናት እንኳን ሳይቀር እንደዛ እያሾፉና ያታለሉ የሚሰሩ ሰዎች አሉ። እና ምን እያደረጋችሁ ነው? ሀገር ያሻግራል የምትሰሩ ስራ፣ መሬት ያኖራል፣ ቤተሰብ ይመሰርታል፣ ህይወትን ያስቀጥላል፣ ምግብ ይሆናል። መሳሪያ ገዝቶ ከሚታኮሰው በላይ ነው ለኔ ትውልድን የሚያላሽቅ። በባዶ እግሩ ብቻ ሂድ ብትሉት ትልቅ ጦርነት የሚሆንበት ትውልድ አለ። ጫማ ብቻ እንትን ብሎ ከጫማ ውጪ ከሄደ ከጫማ ውጪ ሊካሄድበት የማይችል ኢንቫይሮንመንት ለመፍጠር መስራት አለበት። ያ ሰው በባዶ እግሩ ብትሄድ እንኳን ትጎዳለህ የተባለ ሰው ያለውን ነገር በሙሉ ተቆጣጥሮ ሊያስተዳድርበት የሚችል አቅም መፈጠር አለበት። አንዳንድ ቤት ላይ የማየው ልጆችን የሰራተኛዋ ምግብ እንኳን ቆርሶ እንዳያበላ ሰራተኛዋ እንድታጎርሰው ምናምን በቁሙ የሞተ ሁሉን ነገር በቃ ተጧሪ ተደርጎ ልጃቸውን የሚያሳድጉ ሰዎች አሉ። ዳንጀርስ በጣም ልጃቸውን በቁም የመግደል አይነት ነገር ነው። ወጥቶ የሚገባበትን የኮሚኒኬሽን አቅም ብቻ ሳይሆን እንዴት ምግብ ተሰርቶ ምናምን ቢያንስ በእጁና ተፈጥሮ በሰጠው ጸጋ እንኳን መጠቀም እንዳይችል የእንክብካቤው ብዛት ልጆችን የሚገልበት ሁኔታ አለና ጎዳና ላይ ለሚጣሉ ሰዎች እየረሳን ያን ያህል ደግሞ እንክብካቤ እዛ ስናበዛ እሱ አደገኛ ነው። ራሳችን በራሳችንን የሚጎዳ አይነት ሐሳቤ ነው። ስለተሰማኝ ነው የምናገረው፣ ስለሚጠቅም ነው። የሚጎዳችሁን ነገር አልናገርም። ይሄ ጤነኛ ጠላትም ይሁን ወዳጅ ቢጠቀምበት የሚጠቅመው እንጂ የሚጎዳ ነገር አይደለም። ከፍታውን ያገኝ ከፍታችንን እናገኝ ማለት ነው። ስለዚህ የማንም እንደዛ አይነት ነገር እንትን ማለት የለብንም። እኔ ጠቅላይ ሚኒስትር ዶክተር አብይ እኔ ነኝ፣ እኔ ብርሃኑ ፊልድ ማርሻል ብርሃኑ ጁላ እኔ ነኝ፣ ጀነራል አበባው ማለት እኔ ነኝ፣ እንደዚህ እያልን እንድንል ነው እኔ እንትን ማለት ያመጣሁት። ከዛ አሰስመንት እንኳን የሆነ እንትን ኮመንት ማድረግ ሐሳባችሁን መግለጽ በቃ የተሻለ ነገር አለ ብዙ ሰዎች ዘንድ። ያንድ ሰው የፈለገውን ያህል ምሁር ይሁን አዋቂ ይሁን አንድ ሰው ሙሉ አይደለም። ምክንያቱም አንድ ሰው ሙሉ ቢሆን ፈጣሪ ይሄን ያህል ህዝብ አይፈጥርም ነበር። አንዱ ባንዱ ላይ የጎደለውን እየሞላ በአብሮነት በጀማ በማህበር እጅግ በጣም የሚያምር ውበትና ስኬት ስለሚያመጣ ነው የተሰራ ነው። በዛ ልክ ነው አንዱ ካንዱ ጋራ አብሮ እንዲሆን በዛ ነው የምናምረው እንጂ በመጠላለፍ አይደለም። ይሄ የአጋንንታዊ ስራ ነው። አሁን ከዳቢሎስ ጋር ነው የገጠማችሁት። ዳቢሎስን ነው የሆነ ሰው መስሎ የምታዩት። ጸሎት ሲያደርግም ጸበልም ሲጠመቅ ይጠመቃል። እንደውም ጭራሽ ጸሎት ያደርግ የነበረውን ሰው ደግሞ ሰይጣን መጥቶት ያን ያህል እያበደ ያለ አለ። አንድ እዚሁ ላይ መናገር የፈለኩት ምንድነው በጸሎት ላይ ያለ ሰው ባህታዊ የሆነ ሀልዋ የዘጋ ሱባኤ የገባ ሰው ሸህም ይሁን ቄስ ሱባኤ ከገባና ሀልዋ ዘግቶ ጸሎት ማድረግ ከጀመረ ሰይጣን ፈተናውን ያበዛበታል ይላል። ከፈጣሪ ጋር መገናኘት ስለሚፈልግ ከዛ በአንዲት ቅጽበት በጣም ጸሎተኛ እየሆነ በሄደ ቁጥር አንድ ሰው ፈተናው ሸይጣን ከቦ ያንን ሰው ማሳሳት ስላለበት ፈተና ይበዛበታል። በዛ ልክ ያ ሰው ከተገኘ አለቀለት። ላይክ አባ ሉቃስ የሚባለው ሰውዬ ዛሬም በጸጸቱ አይደለም ይሄ ቃለ እግዚአብሔር ያለው እንትን በቃ ምንም ለውጥ አላመጣም እያለ አይደለም ያለው። ከአቡነ አብርሃም ጋር ነው ግብግብ የገጠመው። አሁንም ራሱን ሸፍኖ ያንን ያለውን ቆሻሻ ነገር ጠቅልሎ ይዞ ለመቀጠል ነው እንጂ የፈለገው መጸጸት ነው ሰዎችን የሚያሸንፍ። አፉ በሉ ይቅር በሉ ማለት ያ በቃሉ ላይ አድኑ ርሳክሙ ተብሎ ይሄን ሲመታ ይሄን ስጥ እኔን የሚከተል ቢኖር ራሱን ይካድ ሰው መሆኑን ስጋዊ ስሜቱን እሱ እንዳያታልለው ይሁን እንደማለት ነው። ራሱን ይካድ ማለት ከዛስ መስቀሌን ተሸክሞ ከኋላዬ ይከተለኝ። መስቀሉ ደግሞ ስቃዩ ነው፣ ያንን እጠብቃለሁ ሲሉ የሚመጣ ፈተና። እሱን ማድረግ የማይችል ሰው የኔ ተከታይ አይደለም የሚል አስተምሮት ነው ያለው። እና ሰዎችን በዚህ ሚዛን ይዩት። ይሄን ሲመታ ይሄን ስጥ በሚለው ሚዛን አንድ ሚዛን በቂ ነው ለዚህ ሰው። 3-4 ሚዛን የሚያልፍ ሰው ስለሌለ አሁን ሃይማኖቱ የሚጠቀስ ለጠብ ነው፣ ብሔሩ የሚጠቀስ ለጠብ ነው፣ ሴትነቱ ወንድነቱ የሚጠቀስ ለጠብ ነው፣ ስልጣኑ የሚጠቀስ ለጠብ ነው። ሁሉ ነገሩን ለመባያ
ለመገዳደያና ለመጠፋፋት የሚጠቀስ እንጂ ለመጠቃቀም፣ ለመረዳዳት፣ ለመተጋገዝ አብሮ ሆኖ አብሮ ለመጠቀም ወይም ድል ለማድረግ የሚጠቀስ ምንም ነገር የለም። ጠቅላላ ነገሩ ይሄ ነው። የትም ቦታ ላይ የሾማችሁት ሰው እየሰረቀ እያስቸገራችሁ ጭራሽ የማንም የት ወፍ ዘራሽ እኔ ያንተ ወኪል ነኝ እያለ የመጣውን እያጨበጨቡ መሾምና እንትን ማለት በጣም እንትናና ዩኒቨርሲቲዎችና ሶሻል ሚዲያዎች አሁን በእኔ አረዳድ ህይወትን ለመስራትም ይጠቅማሉ፣ ህይወትን ለማጥፋትም ይጠቅማሉ። ሶሻል ሚዲያና ከፍተኛ የትምህርት ተቋማት በተለይ ዩኒቨርሲቲ ላይ ብዙ ዕውቀት የሚገኝበት ተቋም ነው። በደንብ ለሚማር ሰው ህይወትንም ደግሞ አጥፍቶ ለመቅረት የሚያስችል ነው። ለሚባልግ፣ ለሚያውደለድል፣ በየሆቴሉ በየጭፈራ ቤቱ ለሚውል ለሚያድር ሴትም ሆነ ወንድ ሶሻል ሚዲያም ላይ ልማር ካለ ይማራል። በጎ አመለካከት ልክሰብ ካለም ይከስባል። በዛው ልክ ደግሞ ዛሬ አሁን አንዱን ክሊክ አድርገን እዚህ ነክተን መርዶ መስማት እንችላለን። ነውረኞችን ማዳመጥ እንችላለን። በጎ ደግሞ የሚሰጡ የሚያጽናኑ መልካም እህት ወንድሞችን ደግሞ ማግኘት እንችላለን። ሶሻል ሚዲያና የዩኒቨርሲቲ ተቋማት የሰው ልጆች ራሳቸውን ለማጥፋትም ሆነ ራሳቸውን እንደገና ለመስራት የሚያስችሉ ቦታዎች ናቸው። እኛ የቱን ነን? ኑፋቄን ማንገስ ራስን ለማፍረስ የሚጠቀሙ ሰዎች አሉ። ጥርጣሬን ሁሉም ነገር በእነሱ ቁጥጥር ስር ካደረጉ በኋላ ዋናውን ቁልፍ ራሳቸው ደብቀው ያ ሰው ከተሸወደበት በጥፋት የታጀበ ህይወቱና ነገም ለነዛ መጀመሪያ ፕሮፓጋንዳውን ለሰሩ ሰዎች መጫወቻ ሆኖ ይቀጥል ዘንድ የሚያደርጉበትን አጋጣሚ ይዘው ይቀጥላሉ ነው። አልቃሻነትን ተለማምዶ ለበቀል የሚዘጋጅን ትውልድ እያለማመዱና እየገነቡ ከመጡ በኋላ ያንን ትውልድ ወደ መልካም ነገር ለመመለስ ከባድ ሁኔታን ያመጣል። ተገልሃል፣ እንትን ተብለሃል ምናምን እየተባለ ትንሽ ትልቁ ሲዘርፍም ምን ሲልም ለማንም ሳይናገር ሲጠየቅና ሊጠየቅ ሲል ደግሞ ወደዛ እየሄደ የሚያብስበትን ይህን አይነት ቁንጽልነት ይዞ ስለሚመጣ በጣም አስቸጋሪ ነገር ይፈጥራል ነው። አንዴ መገነጣጠልን ከጀመርክ በኋላ ደግሞ አንዴ መገነጣጠል መበታትን ወይም ከሌና ከሌ እንተኔና እንቶኔ የሚል ልዩነትን ያነገሰ ንግግርና አካሄድ ከጀመርክ በኋላ ከመጫወቻነት ወይም ከመጫወቻ አሽንጉሊትነት አታመልጥም። በዛው ሆነ ትቀጥላለህ ነው። ሁልጊዜም ሰው መሆን እንዳታውቅና ሰው መሆንህን እንዳታውቅ ታላቅ መሆንህን እንዳታውቅና የነሱ የጽንፈኞች ማለት ነው መቀለጃና መጫወቻ ሆነህ እንድትኖር ያደርጋሉ፣ ይሰራሉ። ለዛ ነው አንዴ በዚህ ሲባል በዚህ ሲገለጥባቸው በዚህ ሌላ ውሸትና ሌላ እንትን እያሉ እዛው ላይ በዛው ሽክርክሪት የሚኖሩት የእኛን መጫወቻነት ለማረጋገጥ ሲሉ ብቻ እንደሆነ አውቀን የሚበጀው ላይ መሆን ነው። ሁሉም አካል ራሱን ባንተ ውስጥ ማስቀመጥና የራሱ ለማድረግ ነው የሚሰራው። አንኛውም አካል ያንን ነገር ይሰራል ነው። በራሱ ውስጥ ያለውን ጥላቻ ወይም ክፋት ወይም ተንኮል፣ ገነጣጣይነትና መጣላት፣ መፈራረስን የወረሰ ያንንም የተሞላ ሰው ያንኑ ነው በአንተ ውስጥ ወይም ባንቺ ውስጥ ለማስቀመጥና ያንን እየነካካ ደግሞ ነገም እየተረከ አሁንም የግዞት ዘመኑን ለማራዘም የሚሰራው ኑፋቄን ጥርጣሬን ያነገሰ እንግዲህ የትኛውንም ነገር በሙሉ በእነሱ ምስክርነት ብቻ የሚጸድቅ ነው። ለዛ ነው መጽሐፍ ቅዱስ ሳይቀር ሃይማኖት አልባዎቹ፣ ጾታ ቀያሪዎቹ፣ ተፈጥሮን የሚቃወሙ ሰዎች የእኛን ሃይማኖት እስልምናውንም ክርስትናውንም እንዲመሰክሩልን እኛም እንድንጠብቅ አድርገው በፕሮፓጋንዳ ይሰሩ። ለዛ ነው ሁሉን ነገር እኛ ነጮች ካልመሰከርን አይቀበሉም። ኢትዮጵያውያን በጣም ከሚገርምህ እርስ በርሳቸው ስለሚመቃቀኑ ለኛ ክፉ ስራ ይመቻሉ የሚል ሁሉ አለ መጽሐፉ ላይ። እርስ በርሳቸው ስለማይዋደዱ ለኛ ስራ በቀላሉ እንትን ይቀናናሉ ይላል። አንዱ ደግሞ አይ ብሩህ አእምሮ እኮ አላቸው ቢሆንም ግን እርስ በርሳቸው ምቀኞች ናቸው ይላል። የሚገርም እነሱ እኮ ራሱ የሰሩትን ወይም እነሱ ይዘውት የኖሩትን መጽሐፍ ቅዱስ እንኳን እኛ መጠን ካልመሰከረንላቸው አያውቁትም ይላል። ጤፍ የተሰጠው ለኢትዮጵያ ነው። ንጉሥ ዳዊት ወይም መዝሙረ ዳዊት የዳዊት መጽሐፍ ላይ 74 ቁጥር 3 ኦር 4 ነው እንደዚህ ምን ይላል? ወአንተ ቀጥቀጥከ አርስቲሆሙ ለከይሲ ወውሃብኮሙ ሲሳይሆሙ ለሕዝበ ኢትዮጵያ የሚለውን አሉ
እኛ ግን ነካረግና ለህዝበ ኢትዮጵያ የምትሏን ብቻ ለምድረ በዳ ብለን ቀየር ነው ይላል። አንተም የዘንዶውን አናት ቀጥቅጠህ ለኢትዮጵያውያን ህዝቦች ጤፍን ሰጣቸው የሚለው አንተም የዘንዶውን አናት ቀጥቅጠህ ለምድረ በዳ ሰዎች ሰጣቸው ብለን ቀየርንባቸው ይላል። ይሄን ስንቀይርም አልነቁም ማለት አሁንም እኛ ያልነው ነው የሚከተሉት። ግን ጤፍ የተሰጠው ለኢትዮጵያ ነው። ኢትዮጵያ ጣዖት አምላኪ ነበረች። በዚያ አጋጣሚ እስልምና፣ ክርስትና፣ ፕሮቴስታንት እንደዚህ ስለ ሃይማኖት ጉዳይ ኢትዮጵያ ውስጥ የምታወሩ ሰዎች ሁሉም ሃይማኖት የመጣው ከውጭ ነው። ንጉሱ አስራት ኑፋቄን ማለት ኑፋቄ ጥርጣሬ ነው። ልክ ለዚህ አሪዮስ የሚባል ሰው ነበረ። የሆነ አንዳንዴ ቄሶች ሲሰብኩ ቡና መጠጣትና ጫት መቃም፣ ትንቡሃ ማጤስ ካሪዮስ ላይ ካሪዮስ ሰውነት ላይ እየበቀሉ ናቸው ይባላል። አንዳንዴ በሃይማኖት ዘርፍ እከሌና እከሌ አትበሉ። እኔ የምመክረው የትኛውም ኢትዮጵያዊ ሆነ የትኛውም የሰው ልጅ ሆነ ሁሉን ይወቅ፣ ከዛም ይበጀው ይላል። መስማቱን ግን እንደ ኃጢአት መቁጠር ጠላቶቻችን እንዲጫወቱብን መፍቀድ ነው። እኔ ያረጋገጥኩት እሱ ነው። እስልምና እንዳላውቅ እኔ ኦርቶዶክስ ሆኜ ከኦርቶዶክስ ውጭ ምንም ነገር እንዳላውቅ ያገኘሁትን ሁሉ በጥላትነት እንድዘልፍ የተደረግኩት አበክሬ ለጠብ እንጂ አብሬ እንኳን ለመኖር እንዳልችል ወይም ሃይማኖት የራሱ ዋጋ ቢስ እንደሆነ። ምክንያቱም ሃይማኖት ተጣላ የሚል ሃይማኖት የለም። ሁሉን ማወቅ ግን ጥሩ ነው። ስለዚህ ኑፋቄ ማለት አሪዮስ የሚባለው ቅዳሴ እንደገባ ይጠራጠር ነበር። ፈጣሪን በሙሉ እንትኑ አያመሰግንም ነበር ወይም አያምንም አይነት ነገርና ቅዳሴውን አቋርጦ ለሽንት ወጣ። ቅዳሴ አቋርጦ መውጣት ክልክል ነው። ቅዳሴ የቀደሰ ሰው ወንዝም አይሻገርም። በጣም በጣም ከባድ ምስጢር አለው እዛ ጋርና እሱ ከወጣ በኋላ ያው ሄዶ ሽንት ቤት እንደተቀመጠ በዛው ፈረሰ፣ ሞተ፣ እዛው ተበታተነ ቀረ። ከዛም ከሱ ፍርስራሽ ላይ ወይም ከሰውነቱ ብጥስጣሽ እዛ ቦታ ላይ ማለት ነው አፈታሪክ ነው። እኔ በመጽሐፍ ላይ አላነበብኩትም። ቡና ጫት እና ትንባሆ የሚባል ነገር በቀለ የሚል ትርክት አለ። ያፈት ታሪክ ማለት ነው። ሰው እነዚህ ሐራም ናቸው እንደማለት ነው። ኃጢአት ነው እነዚህን አትጠቀሙ ብለው ለማስተማር ሰዎች እንደዛ ብለው ይናገራሉ። አሪዮስ ማለት ተጠራጣሪ የማያምን ማለት ነው። በዛም ቶማስም አለ፣ ሌላ ታሪክ ነው እና እዚሁ ሃይማኖቱ ላይ ሲመጣ ሁሉን ማወቅና ኢትዮጵያ ውስጥ ደግሞ ጣዖት ይመለክ ነበር። የሚመለከው ጣዖት ነበር። በአራተኛው ክፍለ ዘመን ክርስትና ኢትዮጵያ ተቀበለች። በስምንተኛው ክፍለ ዘመን እስልምና ተቀበለች። ሌላ አለ እንዴ? ሁሉንም ተቀበለች ነው እንጂ የሚለው ገና እዚህ ነው የሚለው ሌላ ታሪክ እስከምናገኝ ድረስ አሁን ያለው ታሪክ ይሄ ነው። እስራኤል የምትባለው ቦታ የቷ ነች? የተቀደሰች ምድር የምትባለው ቦታ የቷ ነች የሚለውንም እሱን ፈልገን እስከምናገኝ ድረስ ለጊዜው ኢትዮጵያ በአራተኛው ክፍለ ዘመን ክርስትናን ተቀበለች፣ በስምንተኛው ክፍለ ዘመን ደግሞ እስልምናን ተቀበለች ይላል። ስለዚህ ሁሉንም ተቀብለህ ነው እንጂ የድንቁርና ድንቁርና እስልምና ሌላ ሃይማኖት በዚህ ልክ ቂል ማለት አሁን ላልኩት ነው። ኑፋቄን ማንገስ፣ የሰው መጫወቻነትን በዚህ ልክ መመስከር፣ ርካሽነትን እንደዚህ ነው። እስልምና አዲስ የመጣ አንድ አቶ መለስ ዜናዊ ምክር ቤት ላይ ጅማ አካባቢ ታስታውሱ ከሆነ ወንድሞች ንጉሱ አስራት 7 ነው 8 እንደዚህ ቄሶችን ኪዳን እያደረሱ ባሉበት ላይ ሌሊት ላይ ተገብቶ ተገደሉ እና ያስገደለው አካል መግለጫ ሰጠና ሙስሊሙ ወገን እንደገደለው አድርጎ ፓርላማ ላይ ቆሙና እናንተ ሙስሊሞች የምትኖሩ ከሆነ በሰላም ኑሩ አለ። ይሄን የምጠቅስላችሁ አይ ቲንክ እኔ ጋር አብረን የቆየ ልጆች እንግባባለን። ምን ወደ ከፍታችሁ መጣችሁ ነገሮችን ሁሉ መመዘን ትችላላችሁ። ከስሜት በላይ ነገሮችን መግዛትና መዳኘት የምትችሉበት አቅም ላይ ናችሁ ነው። እዛ ላይ ከደረስን እኮ ምንም ነገር ብትሰሙ እንደሚበጀው ታደርጉታላችሁ። እኔ የምፈልገው እዛ ላይ መድረስ። እዛ ከደረስን ማት ነገር እናወራለን። ምንም ነገር ለትዝብት እናመጣለን። እከሌ እኮ ይሄን አለ ብለን የምንስቅበት ላይ እንስቃለን፣ የምንማርበት ላይ እንማርበታለን፣ የምናዝንበት ላይ እናዝናለን፣ የምንደግፍበት ላይ እንደግፍበታለን። ወደዛ ከፍታ ግን መምጣት አለብን እና እንደዛ ብሎ ቀለደ ሰውየው። ሰው ምን ማለት ነው? አንዳንድ ታሪክ ደግሞ አለ። አሁን እንዳትናደሩ ዛሬ እንደመጣልኝ ልንገራችሁ። ኦሮሞ ከማዳጋስካር ነው የመጣ የሚል ትርክት ተጽፏል።
እና እኛ ሰው እስካልሆን ድረስ ማንም እንደፈለገ ሊነዳን እንደተቀመጠ አታውቁም? አሁን አቶ መሳፍንት እዛ ዳባት የተቀመጠው አቶ መሳፍንት ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ይባላሉ። አሁን ያሉት የፕሮቴስታንት እምነት ተከታይ ናቸው። አባታቸው ሙስሊም